በዛ ሁሉ ምክንያቱም ብዙ ስለ ክርክሩ እኛም እዚህ በነበረን በአማርኛ እየተረጎምን እንግሊዘኛውን ስንናገር ነበር እና በዛ ውስጥ እንደው ስራውት በክርክሩ ሁሉ ሰዓት 11 ደቂቃ ከምናምን ሰከንድ ነው። ምንድን ነበረ ይሰማህ የነበረው? እንደው እስኪ ስሜትን ግለጥልን። በዚያ ሁሉ ምን ነበረ አይምሮክ ላይ የሚመጣው ነገር? ጥሩ ጥያቄ ነው። ያው ሁሌም ክርክር ሲኖር ዋናው ነገር መጀመሪያው ነገር የሚያስፈልገው የሌላውን ሰው ነገር መስማት ያስፈልጋል። ካልሰማን ጥሩ የሆነ ምላሽን ለመስጠት አይቻልም። ስለዚህ እኔ ብዙም ያው የሰውን ፊት የማየት ነገር ሳይሆን ያው ስቱዋርት ይባላል ሰውየው፣ የእሱን ድምፁ ምን ነው የሚናገረው፣ ምንድን ነው ምላሽ የሰጠው ብዬ ሰማው ነበር እና ያው ትንሽ ፍርሃትም ነበረ መጀመሪያ ሲጀምር። ግን አብዛኛው ጊዜ ግን ትክክል ኦርቶዶክሳዊ ርትዕት ሃይማኖት መልስ ምንድን ነው ይህ ያሰብኩ ነበር እና ሳላውቅ 11 ደቂቃ ራሱ መሆኑን አላወቅኩም። ስጨርስ ነው በኋላ ጓደኞች የመጥተው ለ11 12 ደቂቃ እንደተከራከርክ እንጂ በእኔ ህሊና በእኔ አይምሮ የ3 ደቂቃ ምልልስ ነበር የመሰለኝ። ስለዚህ በዛ በክርክሩ ውስጥ ስቱዋርት ፍጹም በጠበቅከው መንገድ እንዳላገኘኸው ያወቅከው መቼ ነው? ለምንድነው ይሄን ጥያቄ መጠይቀው? እርግጠኛ ነኝ ሁልጊዜ እንደዚህ አይነት ነገር ከሌሎች ሰዎች ጋር በምንነጋገርበት ጊዜ በጣም እኛ ከጠበቅነው በታች ወይም ደግሞ መስመሩን የለቀቀ ነገር ስናይ ይገባናል። እና መቼ ነው ይሄ ነገር እኔ እንዳሰብኩት አይደለም ያልከው? ከመጀመሪያው ነው። ለምን መጀመሪያ ያን ጥያቄ ሲጠይቀው የሰጠው ምላሽ ያው በእንግሊዝኛ በአማርኛ ባላውቅም በእንግሊዝኛ ሎጂካል ፋላሲ ይባላል። ማለት የሰጠው ምላሽ በቃ በትክክል እንትን ሀሳቡን አልገለጠም። ትክክል የሆነ አይነት ምላሽ አይደለም። ለምን እኔ የጠየቁት ጥያቄ እንግዲህ አንተ መጽሐፍ ቅዱስ እንከተላለው ካልክ በዛ ጊዜ መጽሐፍ ቅዱስ በተጻፈበት ጊዜ የነበሩት ክርስቶሳውያን ክርስቲያን የተባሉ ሰዎች ያንተን እይታ ካልነበራቸው እንዴት ነው መጽሐፍ ቅዱስ የምትከተለው? ይህ ስጠይቀው ምን አለ? ያው ብዙ ሰው የኔ እይታ ስላለኝ ብዙ በሚሊዮን የሚቆጠር ሰው የኔ እይታ አለው አለ እና ይሄ ማለት በሎጂክ ወይም በመጽሐፍ ቅዱስ ወይም በታሪክ የተመረጎዘ ምላሽ ሳይሆን ዝም ብሎ ሰው ስለሚያምነው እኔ አምነዋለሁ አይነት ምላሽ ነው።